ፊልሙ በአርቴሚስ ፋውል ትልቅዬ ቤት ፊት ለፊት ተሰብስበው የነበሩትን በብዛት የሚቆጠሩ ጋዜጠኞችን እያሳየን ይጀምራል። እዚህ የመጡትም የእሱን መታሰር ተከትሎ ጥያቄ ለመጠየቅ ነበረ። ብዙም ሳይቆይ የአርቴሚስ ፋውል ረዳት ነው ተብሎ የሚታወቀው ሙልች ዲገምስ ፋውልን በመርዳቱ ምክንያት ወደ እስር ቤት ሲወሰድ እንመለከታለን። ከዚያም ትዕይንቱ ወደ MI6 ሚስጥራዊ የጥያቄ ቦታ ደግሞ ይወስደናል። ማልችንም ጥያቄ የሚያቀርቡለት የነበረው እዛ ከወሰዱት በኋላ ነበረ። እሱም በሚጠይቁት ሰዓት ላይም እሱ ቆፋሪ ብቻ እንደሆነና ጥያቄያቸውንም ማድረግ ያለባቸው አደገኛ የሆነው ልጅ አርቴሚስ ፋውል ላይ እንደሆነ ይናገራል። ምክንያቱም የድርጊቱ ዋና መሪ እሱ ነበረ። ከዚያም ስለ ፋውልና ስለ ሁሉም ነገሮች በዝርዝር መናገር ይጀምራል። አርቴሚስ ፋውል የ12 ዓመት ምርጥ ጭንቅላት ያለው ልጅ ሲሆን የሚኖረውም በአየርላንድ ውስጥ ነበረ። እናም የአውሮፓ ቼስ ቻምፒየን የነበረንም ልጅ ማሸነፉን ተከትሎ ሌሎችም ጭንቅላት የሚጠይቁ የተለያዩ ጨዋታዎችንም አሸንፏል። እና ምርጥ ጭንቅላት የነበረው ልጅ ስለነበረ በትምህርት ቤት ውስጥም እሱ የተለየ ተማሪ እንደሆነ ተደርጎ ነበር የሚቆጠረው። እናም ብዙ ጊዜም ከኖርማል ጓደኞቹ ጋርም እንዲቀላቀልም ብዙ አይፈቅዱለትም ነበረ። ወደ ትምህርት ቤቱ ካውንስለርም ከተወሰደ በኋላ አሁን ጸባዩ እየተቀየረ ሊመጣ የቻለው በእናቱ ሞት ምክንያትና አርቴሚስ ፋውል ሲኒየር ተብሎ በሚታወቀው አባቱ ላይ በደረሰበት ጫና ምክንያት እንደሆነ ማሰብ ይጀምራሉ። አርቴሚስ ፋውል ሲኒየርም የተለያዩ ታሪካዊ ዕቃዎችን በማስቀመጥና አትርፎ በመሸጥ የሚታወቅ ሰው ነበረ። በዚህም ተናዶ ስለነበረ አርቴሚስ ፋውል ክፍሉን ለቆ ይወጣል። አርቴሚስም ብዙ ጊዜውን ከአባቱ ጋር ማሳለፍ ይወድ ነበር። እሱም በተረት ላይ ስላሉ ፍጡራንና ስለተለያዩ ታሪኮች ለልጁ መናገር ይወድ ነበር። እንዳለመታደል ሆኖ ግን አርቴሚስ ፋውል ሲኒየር ብዙ ስራ ስለነበረበት ብዙ ጊዜውን ከልጁ ጋር አያሳልፍም ነበር። በዚህ ጊዜ ግን ስራዎቹን ሊያቆም እንደሆነ በመናገር ትንሽ ጊዜ ብቻ እንዲታገሰው ነግሮታል። በሄሊኮፕተሩም ከዛ በሚሄድበት ጊዜ ላይ ለልጁ እንደሚጠብቀው ቃል ገብቶለት ነበረ። ስለዚህም በቀጣዩ ቀን የፋውል ጠባቂ ሆኖ የተቀጠረው ዶሞቮይ ይደወልለትና አንድ መልእክት ይነገረዋል። ይህም መልእክት አርቴሚስ ፋውል ሲኒየር መታገቱን ነበረ። ሊያገኛቸው የሚመጡት ሰዎች በጀልባ የሚመጡ ሆኖ ሳለ ነገር ግን በውስጡ ምንም አይነት ተሳፋሪ ስላልነበረ ይህንን እድል ተጠቅመውም ሊያግቱት ችለዋል። አርቴሚስም በነቃበት ሰዓት ላይ በቲቪው ላይ የአባቱን ዜና ይሰማል። በዜናው ላይም አርቴሚስ ፋውል ሲኒየር ወንጀለኛ ሰው እንደሆነ ነበር ሲነገር ነበረው። ምክንያቱም እነዚህን ሚስጥራዊና ጥንታዊ የሆኑ ታሪካዊ ዕቃዎችን እየዘረፈ እንደሚሸጣቸው ነበር የተነገረው። ዶምም ልጁን እየጎተተ ከቲቪው ይወስደዋል። ልጁም አባቱን የሚዲያ ተቋማት በዚህ መልኩ ስሙን ማጥፋታቸውም አናዶታል። ከደቂቃዎች በኋላ አርቴሚስም ልክ እንደዛው ከሚስጥራዊ ሰው ይደወልለታል። ደዋዩዋም ኦፓል ኮቦይ የተባለች ሴት ነበረች። እሷም የሱን አባት ያገተችው እሷ እንደሆነችና አኪሎስ የተባለውንም ጥንታዊ ዕቃ ለማግኘት እንደምፈልግና በ3 ቀን ውስጥ ያንን የማያመጣላት ከሆነ አባቱን እንደምትገልበትም ትነግረዋለች። ሌላ ምርጫ ያጣው ዶምን በመጨረሻ አርቴሚስን አባቱ ይሰራበት ወደ ነበረው ሚስጥራዊ ቤዝመንት ይወስደዋል። እነዚህ የተለያዩ ጥንታዊ ሚስጥራዊ ዕቃዎች የሚቀመጡ የነበሩት በዚህ ቦታ ሲሆን አባቱ የሚነግረው የነበሩ ተረቶችም እዚሁ የሚቀመጡም ነበር። ማታ ማታ ላይም እየመጣ ከሚያነብለት የተረት መጽሐፎች መካከልም የአባቱንም ዲያሪ ከመሃል ያገኘዋል። ከዚያም የመጨረሻ ገጹንም ማንበብ በጀመረበት ሰዓት ላይ አንዲት ሴት እሱንና ቢቹር የተባለችውን የእሱን የሥራ አጋር አኪሎስ የሚባለውን ዕቃ የማያመጡላት ከሆነ እንደምትገላቸው እንዳስፈራራቸውም ጽፎ ነበረ። ነገር ግን ይሄ ዕቃ በየትኛውም መንገድ ይሁን ከሰዎችም ይሁን ከአስማታዊ የተረት ፍጡራን መጠበቅ እንዳለበትም ተጽፏል። በዚህም ምክንያት አርቴሚስ እነዚህ በተረት ላይ የሚገኙት አስማታዊ ፍጡራን እውነትም በእውኑ ዓለም እንዳሉ እንዲገነዘብ ያደርገዋል። የሚገኙትም በምድር መሃል ላይ ሲሆን ከተማቸውም የገነት ከተማም እየተባለች ትታወቃለች። እናም ህይወታቸውም ሰዎች እንደሚያስቡት ተረት ሳይሆን እውነተኛ ህይወት ነበረ። እነሱም ልክ እንደ ኦፓል አኪሎስ የሚባለውን ዕቃ ለማግኘት እየሞከሩ ይገኛሉ። ሲገለጥም ሙልች ድንቅ የሆነ ሰውዬ ሲሆን በብዛት የሚቆጠሩ ወንጀሎችን በመስራቱ ምክንያት 400 ዓመት እንዲታሰር ተፈርዶበታል። ሆሊ ሾርትንም ባገኛት ሰዓት ላይ በዚህ እንድትረዳው ይጠይቃታል። ቢሆንም ግን በሐሳቡ ልትስማማ አልቻለች። በሌላ በኩል ኦፓል እነዚህ ተረት ላይ የሚገኙ ፍጡራን ኮማንደር የነበረውን ብራያን ከጅንን ትፈተዋለች። እናም ወደ ኮማንደርነቱ ቦታው እንዲመለስና ያለበትንም ቦታ ተጠቅመውም አኪሎስን ወደሷ እንዲያመጣም ነበር ያዘዘችው። የተረት ፍጡራኖቹ ዋና ኮማንደር የነበረችው ኮማንደር ሩት ከስሯ ለሚገኙት ኮማንደሮች ስለጠፋ አኪሎስ ትነግራቸዋለች። በመጥፎ እጅ ላይም ከመውደቁ በፊት እነሱ እጅ ውስጥ መግባት እንዳለበትም ነበር የነገረቻቸው። ከዚያም ኦፊሰር ሃዲ ወደ ኮማንደር ሩት ከመጣች በኋላ የአባቷን መጥፋት ተከትሎ ወደ ቴራ ኮረብታዎች ላይ ሄዳ አባቷን እንድትፈልገው ትጠይቃታለች። ቢሆንም ሩት ግን ይህንን ጥያቄ አልተቀበለችም ነበር። ኦፊሰሯን ብዙ የወደፊት ህይወት ስላላት ያንን እንዳታበላሽም ነበር የነገረቻት። ለነዚህ ፍጡራን የቴክኖሎጂ ምሁር የነበረው ፎሊ አንድ ያልታወቀ ግዙፍ ፍጡር በምድር ላይ መገኘቱን ይናገራል።
ሁሉም ኦፊሰሮችን በተለያየ ስራ መያዛቸውን ተከትሎ ኮማንደር ሩት በሚስጥር ሆሊ ወደዛ ፍጡር እንድትሄድና ማንነቱን እንድታጣራ ልትልካት ትወስናለች። ከዚያም የእሳተ ገሞራውን ኃይል በመጠቀምና እሷን የሆነ ዕቃ ውስጥ በመክተት ወደ ምድር ይልኳታል። ለኦፓል እንደ ሰላ እየሰራ የነበረው ብራያንም ወደ ኮማንደሯ ጋር በመሄድ ውሳኔዋ ልክ ከሆነ በሚል ይጠይቃታል። ምክንያቱም ሃሊ የቢችውድ ልጅ ነበረች። ቢችውድ ደግሞ አኪሎን ሰርቀሃል ተብሎ የተከሰሰ ሰው ነበረ። ይህ በእንዲህ እንዳለ ምድር ላይ ዶም የእህቱ ልጅ የነበረችውን ጁሊየት በትለርን በማምጣት አርቲሚስ አኪሎን እንዲያገኝ እንድትረዳው ያደርጋታል። ለ12 ሰዓት የፈጀ ምርመራንም ካደረጉም በኋላ አርቲሚስ በመጨረሻ ወደ ቴራ ኮረብታ እንዲመለከት የሚያደርገው አንድ መረጃን ያገኛል። እዛም ፌሪ ተብሎ የሚታወቁትን በትርት ላይ ከሚገኙት ፍጡራን መካከል አንድ አግኝቶ በዛም ሊጠቀምባቸው ነበር ያሰበው። ሃሊም ትንሽዬዋን ልጅ ሊበላት የነበረውን ያንን ትልቅዬ ፍጡር ትይዘዋለች። እሱንም ከመታችሁ በኋላ ትንሿን ልጅም ታተርፋታለች። ምንም እንኳን ፌሪዎች ሰዎች ላይ አስማታቸውን እንዲጠቀሙ የማያደርጋቸው ሕግ ያላቸው ቢሆንም ሃሊ ግን ያንን በመተላለፍ ልጅቷ ላይ የደረሰባትን ጉዳት ታክምላታለች። ከዚያም ያ ፍጡርም ሌሎች ሰዎች ላይም ጥቃት እንዳያደርስ በሚል በጊዜ ማቆሚያው ጊዜውን ታቆመዋለች። ከዚያም ፍጡሩን ከገደለችው በኋላ ሰዎች ውስጥ ይገኝ የነበረውን የሱን ትውስታንም በማጥፋት ከዚያ ቦታ ትሄዳለች። ከዚያም አካባቢው ከወጣች በኋላ ወደ ቴራ ኮረብታዎች ለማምራትና አባቷንም በአካባቢው ላይ ለመፈለግ ትወስናለች። አርቲሚስም ልክ እንደዛው የአባቱን ዲያሪ እያነበበ ይገኛል። ጠላት እጅ ውስጥም እንዳይገባም በሚልም ቢችውድ አኪሎን ለሱ እንደሰጠው በዲያሪው ላይም ጽፏል። ይህችም የነሱ ጠላት ኦፓል ስትሆን እቃውንም ተጠቅማ የፌሪዎችን ትልቁን ድግምት እንዳትሰራም ነበር አሰባቸው። በዚህን መሃል ላይም ሃሊ በዶም ወጥመድ ውስጥ በመጨረሻ ትገባለች። እነ ኮማንደር ሩትም ሃሊ የተገኘችበትን የመጨረሻ ቦታን ማጣራት ይጀምራሉ። ከዚያም ቦታ መጥፋቷን ተከትሎም እሷን እንዲፈልጓትና እንዲያመጧት በሚል ሌሎች ኮማንደሮችንም ትልካለች። በቀጣዩ ቀን ሃሊ ስትነቃ ራሷን ያገኘችው ታስራ ነበረ። ጁሊየት እና አርቲሚስም ጭንቅላታቸውን እንዳትቆጣጠራቸው የሚያስችላቸውን መነጽር ካደረጉ በኋላ ወደ እሷ ጋር ይቀርባሉ። አርቲሚስም ሐሳቡ ከሆሊ ጋር መደራደር ሲሆን እሷ ግን ፌሪዎች እንደማይደራደሩና ህዝቦቿም እሷን ሊያድኑ መምጣታቸው እንደማይቀር ትነግረዋለች። ከዚያም ፌሪዎች በዛው አካባቢ ላይ ጊዜ ማቆሚያ መሳሪያቸውን አክቲቬት ያደርጉታል። ከዛም በብዛት የሚቆጠሩ የፌሪ ወታደሮችም ኮማንደር ሩትን ጨምሮ ወደዛ ቦታ ይመጣሉ። አርቲሚስም ልብሱን የቀየረ ሲሆን ከዶም ጋርም አንድ ላይ ይወጣሉ። ራሳቸውን ለዛ አዘጋጅተውም ስለነበረ ፌሪዎች የሚጠቀሙትን የሆሊን መሳሪያንም ተጠቅመው እነሱ ላይ መተኮስ ይጀምራሉ። ዶምም የፌሪዎችን ቀስት በመጠቀም ጊዜ ማቆሚያ መሳሪያው ላይ ወረውረዋል። ይህም እነሱን የሚያስቆማቸው ስለነበረም በመጨረሻ ኮማንደር ሩት ከነሱ ጋር ለመደራደር ወደ ውስጥ ለመግባት ትወስናለች። አርቲሚስም ከተቀበላት በኋላ አኪሎሱን የሚያገኙለት ከሆነ ሃሊን ነፃ እንደሚያወጣት ይነግራቸዋል። በዚህም ከተስማሙ በኋላ አርቲሚስ ከሆሊ ጋር ማውራት ይጀምራል። እሷም በዚህ ጊዜ ላይ ቤንቹድ አባቷ እንደሆነም ትናገራለች። እናም ከሱ አባት ጋር አንድ ላይ በመሆንም አኪሎሱን ለመጠበቅ አብረው እየሰሩ ነበረ። ቢሆንም ግን ቤንቹድ ለፌሪዎች ልክ እንደ ወንበዴ ነበር የታየው። ይህ በእንዲህ እንዳለ ኦፓል ሰዎችንም ይሁን ፌሪዎችን አኪሎሱን በመጠቀም ለመምራት ያላትን ሐሳብ ትናገራለች። ምክንያቱም በተፈጥሯዊ በሆነ መንገድ ሁለቱ አንድ ላይ አብረው መኖር አይችሉም ነበረ። ስለዚህም የበላይነቱን ለፌሪዎች በመስጠት ሰዎችንም ከምድር ላይ አስወግዳ ለነሱ የሚገባቸው ቦታ ላይም ለማስቀመጥ ነበር ሐሳቧ። ፌሪዎችም የሰዎች ቤት ውስጥ ገብተው እንዲበረብሩ የሚያደርግ ፍቃድ ስላልነበራቸው በመጨረሻ ኮማንደር ሩት በእስር ቤት ውስጥ ይገኝ የነበረውን ሞችን ለመፍታት ትወስናለች። እሱም በእስር ቤት ውስጥ እንኳን ከሰዎች ጋር መጨቃጨቅና መፋለም አላቆመም ነበረ። እሱም በመሬት ውስጥ አድርጎ ወደዛ ቤት ተጉዞ ሆሊን የሚያመጣላት ከሆነ የእስር ጊዜውንም እንደምታቀልለት ትነግረዋለች። እሱም በዚህ ከተስማማ በኋላም ወደ ድንክነቱ በመመለስ ወደ ቤቱ በቁፋሮ መጓዝ ይጀምራል። ከዚያም አይኑ ላይ በተገጠመለት የኤክስሬ ካሜራ በመጠቀም ወደዛ ቤት ይደርሳል። አኪሎሱም የአርቲሚስ ሲኒየር ፎቶ በሚገኝበት ፍሬም ጀርባ እንዳለ የሚገነዘብና ያንን ይከፍተዋል። እነሱም እንዲከፍተውና አኪሎሱን እንዲወስደው ሊፈቅዱለት ችለዋል። ምክንያቱም ይሄም የእቅዳቸው አንዱ አካል ነበረ። ከዚያም አርቲሚስም ሆሊ ሊፈታትና ከሱ ጋርም አብራ እንድትሰራም ሊያሳምናት ችሏል። መልች ልክ ካዝናውን እንደከፈተውም አኪሎሱን ከሱ ለመደበቅና ፌሪዎቹም እንዳያዩት ለማድረግ ነበር ሐሳባቸው። ቢሆንም ግን ፌሪዎቹ በሷ ላይ በተገጠመለት ካሜራ ምክንያት አይተውታል። በቀጣይ ከጅል ለኦፓል ስላገኘው ነገር ደግሞ ይነግራታል። እሷም ጣልቃ እንዲገባም ከነገረችው በኋላም የፌሪ ወታደሮችን በመሰብሰብ ከኮማንደር ሩት ተቃራኒ እንዲቆሙ በማድረግ የተያዘውን ትልቁን ፍጡር ይለቀዋል። ከነበረው በላይ ጠንካራና ተናዳጅ
ተናዳጅ እንዲሆንም ለማድረግ ሲሉ መድኃኒቱም ወቅተው ነበር የለቀቁት። ቤቱንም ሰብሮ በገባበት ሰዓት ላይ አርቲመስ ከዶም ከጁሊየት ከሆሊና ከሞልች ጋር አንድ ላይ በመሆን የተናደደውን ፍጡር ለማስቆም ይሞክራሉ። ሞልችም በመጀመሪያ አኪሎሱን በአፉ ውስጥ በመክተት ዶምና የተቀሩት ደግሞ አውሬውን ግራ ለማጋባት ይወስናሉ። ከረጅምና አድካሚ ሁኔታ በኋላም በተንጠልጣይ መብራት ወጥመድ ውስጥ ለማስገባት ይወስናሉ። ከዚያም አውሬው ግን አርቲመስ ወደ ነበረበት ቦታ መውደቅ ይጀምራል። ዶምም ወዲያውኑ እሱን በመገፍተር በሱ ፋንታ እሱ ላይ እንዲወድቅበት ያደርጋል። ያረፈበትም ከባድ አካል መሆኑን ተከትሎ ሊሞት ችሏል። ካፒቴኗም ለወታደሮቹ የሆሊን አስማት እንዲመልሱላት ትነግራቸዋለች። እሷም ይህንን በመጠቀምም ሞቶ የነበረውን ዶም እንዲነሳ ታደርገዋለች። ይህ በእንዲህ እንዳለ ጊዜውን አቁሞበት የነበረው መሳሪያ መስራት ማቆም ይጀምራል። ከዚያም በመጨረሻም መሳሪያው ይፈነዳል። ይህም ሁሉንም ነገር ወደ ቦታው እንዲመለስ ነበር ያደረገው። እቅዷ እየሰራላት እንዳልሆነ የተገነዘበችው ኦፓል በመጨረሻ አርቲመስ ሲኒየርን በአስማታዊ ኃይሏ ልትገለው ትወስናለች። አኪሎሱን በእጃቸው ውስጥ ማስገባታቸው ተከትሎ አርቲመስ ለሆሊ ሰዎች ይህንን መጠቀም ስለማይችሉ እቃው ላይ እንድትደግምበት ይነግራታል። እሷም ይህንን ካደረገች በኋላ ሁለቱም ጓደኛሞች ይሆናሉ። ያንንም በመጠቀም ፖርታል የከፈተች ሲሆን ሐሳባቸውም ኦፓል ከደበቀችበት ቦታ ላይ አርቲመስ ሲኒየርን ማውጣት ነበረ። ከዚያም ተሳክቶላቸውን በመጨረሻ አርቲመስ አባቱን በእቃ ማስቀመጫው ክፍል ውስጥ ያገኘዋል። እሱም ለሆሊም አኪሎሱን ለመጠበቅ ሲል አባቷ ራሱን መስዋዕት ሊያደርግ እንደቻለ ይነግራታል። ከዚያም ልትበቀላቸው ከፈለገች በሚል ከኦፓል ጋር አንድ ላይ የሚሰሩትን ሰዎች ስም ዝርዝር ይሰጣታል። ከዚያም ሆሊ አኪሎሱን በመያዝ ከዛ ትሰወራለች። ከዚህ በኋላም ፌሪዎች ባሉበትና ደህንነቱ በሚጠበቅበት ቦታ ላይ የሚያስቀምጡት ይሆናል። ለኮማንደሯ ሩተም የኦፓልን አጋሮች በሙሉ ለማግኘት እንዳሰበች ትናገራለች። በውትድርና ውስጥም የነበሩት ፌሪዎች በሙሉ የሆሊን መመለስ ተመልክተው ጀግና እንደሆነች በመናገር ያሞግሷታል። ይህ በእንዲህ እንዳለ አርቲመስ በራሱ ለኦፓል ደግሞ ይደውልላታል። እንደሚያገኛትም እያስፈራራትም ነበረ። ከዚያም እሱና አባቱ አንድ ላይ በመሆን በሄሊኮፕተሩ ከዚያ ይሄዳሉ። እቅዳቸውም ያልጨረሱትን ነገር መጨረስ ነበረ። በዚህም ጊዜ ላይ ሞልች በዝርዝር የሚናገረውን ነገር በሙሉ ይጨርሳል። ይሁን እንጂ አርቲመስ ፋውልን እንዲይዙት ሊረዳቸው አልፈለገም ነበር። ከዚያም በመጨረሻም በትክክለኛ ማንነቱ ድንክ እንደሆነ በመናገር የዋጣቸውን ነገሮች በሙሉ ያሳያቸዋል። ከነሱም መሃልም የጂፒኤስ ትራከር አንዱ ነበረ። ይህም እነ ፋውል ያለበትን ቦታ እንዲያውቁና መተውም እንዲያተርፉት ሊያደርጋቸው ችሏል። ከዚያም በመነሳትም ለቀጣዮቹ ተልዕኮቻቸው ደግሞ መጓዝ ይጀምራሉ። ፊልሙም ይህን ይመስል ነበረ። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።